እንግዳ በክፍል 39 እንግዲህ ኤልሹ ኑኑሻ ደበደበችኝ እያለች ነበረ ክፍሏን ዘግታ ስታለቅስ የነበረው። ግን ኑኑሻ ምንም አላደረገቻትም ማለት ነው። እንግዲህ ሄለንም መታ ኤልሹ ምንሽ ነው በሩን ክፈቱልኝ ምናምን ብላ በሩን ከከፈችላት በኋላ እንዴ ምንድነው ምንሽ ነው ብላ ኑኑሻ ተነስታ ልትሄድ ስትል ሄለንም ምንድነው ያደረግሽው ብላ ኑኑሻን በጥፊ መታታለች ማለት ነው። ኑኑም እንዴት ምን ሆነሻን ምን እያደረግሽ ነው ስትላትኝ እንዴት እንደዚህ ታደርጊያለሽ ምናምን ስትል እንግዲህ ኤልሹ እማዬ ልትገለኝ ነበረ ምናምን እያለች እያስመሰለች ነበረ ማለት ነው። በሩን ዘግታ ልትገለኝ ነበረ ምናምን እያለች እያለቀሰች ነበረ። እንግዲህ ኑኑሻ ምንም አላደረገቻትም፣ ራሷ ናት ራሷን የደበደበችው ማለት ነው። እንግዲህ አንቃት እያለ አዶኒ መጥቶ እንዴ ምንድነው የምትንጫጩት? ምን እያደረግሽ ነው? ልጅቷ ልቀቂያ ሲላትኝ አዶኒ አይመለከትም ከዚህ ውስጥ አትግባ እያለችው ነበረ ሄለን ማለት ነው። ልቀቂያት ብዬሻለሁ ብሎ እሱም ሄለንን ገፍትሮ ኑኑሻን ይዟት ሄዷል ማለት ነው። ኤልሹም እንግዲህ በጣም ተናደደችና እንዴ አለችና ከተቀመጠችበት ተነስታ ቆይ አዶኒ ለምንድን ነው እንደዚህ የተቀያየረው? እንዴት ነው እንደዚህ ጸባዩ የተቀየረው? እያለቻት ነበረ ለሄለን ማለት ነው። ሄለንም ቆይ ኤልሹ እሷ እንደምትለው በራሱ ነው እንደዚህ ያደረግሽው ስትላት እንዴ ማሚ እኔ አይደለሁም ሲጀመር እያይሻል እንዴ ፊቴ እንዴት እንዳደረገችው ልገለኝ ነበር እኮ እያለች ነበር። እሺ ቆይ ያሳየታለሁ ብላ እንግዲህ ሄለንም ሄዳ ወይዘሮ አይንዬን ጠርታት እንግዲህ በኤልሹ በራስሽ የዘጋ ልጇ ምን እንዳደረገችሽ ንገሪያትኝ ስትላትኝ ኤልሹም አዎ ልጅሽ ደበደበችኝ ምናምን ስትል እኮ የኔ ልጅ ማንኛቱ ናት ኑኑና ስትላትኝ እሷም አዎ ኑኑ ናት የደበደበችኝ በዘጋ ቤት ልትገለኝ ነበረ እያለች ነበረ ማለት ነው። እሷ እንግዲህ ምንም አላደረገቻትም። አይንዬም እንዴ የኔ ልጅ እንደው እንደዚህ አታደርግም ተዋት ተሳሳቱ በሰው ላይ እንደዚህ አታደርግም ስትል እንዴ እና እኔ ምን ሁኜ ነው የጠፈጠፈችኝ? እኔ ሰው አይደለሁም እንዲህ አይነት እያለቻት ነበረ። ማሚ እናትና ልጅ አንድ አይነት ናቸው ዝም ብለሽ አስወጭልኝ እያለቻት ነበረ። እንግዲህ አይንዬም አይ እንደው እንደዚህ የምታደርግ አይመስለኝም እስኪ ሂጂ ጥሪያት ብላት ኤልሹ እሺ ብላ ሄዳ ጠርታታለች። ማለት ልትጠራ ስትሄድ እንግዲህ አዶኒ ጋር አይታትኝ አየው ልጅሽ በዚህ ሰዓት ከወንድ ጋር ተደብቃልሻለች ብላ ነግራታለች ለአይንዬ ማለት ነው። አይንዬ መቼስ የኔ ልጅ እንደዚህ አታሳፍሪኝም ብላ ሄዳ ቆይ ኑኑሻ ለምንድን ነው እንደዚህ ያደረግሽው? ምን ብታደርግሽ ነው እንደዚህ ያደረግሻት? ስትል እማዬ እኔ ምንም አላደረግኳትም እራሷ ናት ራሷን የደበደበችው እኔ ምንም አላደረግኳትም እያለቻት ነበረ። ኤልሹም ቅብል ብላ አንቺ በዚህ ሰዓት ስራሽን ትተሽ ከወንድ ጋር ምን ታደርጊያለሽ ስትላት እኮ ምን ታደርጊያለሽ እዚህ እያለች ነበር አይንዬ። እሷም አዶኒም አይ ከፍቷት ስለነበር እያባበልኳት ነበረ ሲል ልጅን ያናገርኩትኝ እና በይ ከዛ እጠይቅሻለሁ ብላ ይዛት ሄዳለች ማለት ነው። አዶኒም ኤልሹን እንቅ አደረገና አንቺ ለምንድን እንደዚህ የምታደርጊው? ቆይ ምን አድርጊ ነው የምትያዝ ልጅቷን እያላት ነበረ። እንግዲህ ስታለቅስ እውነትም አዶኒ እያባበላት ነበረ። እንደዚህ አትሁኝ በሆነው ባልሆነው አትዘኝ ኤልሹም ደግሞ ለእኔ ተይልኝ እያላት ነበረ። ቆይ ምን አድርጊያት ነው ልጅቱ ስወጣ ስገባ እኮ መውጫ መግቢያ ሰጣችኝ። ቆይ በዚህ ልክ ለምንድን ነው የምትጠላኝ እያለችው ነበረ ለአዶኒ ማለት ነው። አይዞሽ ዝም በይ እኔ እሷን ለእኔ ታያትኝ እያለ ነበር አዶኒም። እንግዲህ ጸጉሯን ንቅ አድርጎ ኤልሹን አንቺ ለምንድን እንደዚህ የምታደርጊው? ቆይ እሷን እዚህ ቤት ለማባረር ነው አይደል ይሄን ሁሉ ተንኮል የምትሰሪው ሲላትኝ እንዴ አዱ ምኑን ለምንድን እንደዚህ የምትናገረኝ? ቆይ እኔን ለማስከፋት ነው ወይስ ምንድን ነው እያለችው ነበረ። እሱም ሁለተኛ እንደዚህ እንዳታደርጊ ኑኑሻን የሚነካ ነገር ሁሉ እኔን የሚነካኛል፣ ምክንያቱም ኑኑሻ ፍቅረኛ ናት እያላት ነበረ። ኤልሹን ቆይ ለምንድን ነው የምትናደጂው? እንደዚህ ነው ትቀኛለሽ እንዴ ምናምን እያላት ነበር። እንዴ አዱ ምን ሆነሃል? ልቀቀኝ በቃ ብላ መንችጋው ትታው ሄዳለች ማለት ነው አዶኒን። አይንዬም እንግዲህ ኑኑሻን እያናገራችት ነበረ። የኔ ልጅ ቆይ እንዴት እንደዚህ ታደርጊያለሽ? በዚህ ልክ እንዴት ከዛ ከወንድ ጋር ምን ታደርጊያለሽ በዚህ ሰዓት ስትላትኝ እንዴ ማዬ ቆይ ሲጀመር እኔን አታምኝም እንዴ? እኔ እኮ ምንም አላደረኳትም በራሷ ናት ክፍሏን ዘግታ ራሷን የደበደበችው እኔ ምንም አላደረኳትም ማዬ እያለቻት ነበረ። እሺ ከልጁ ጋር ምን እያደረግሽ ነው? ልጁ ምንሽ ነው ስትላት ኧረ ማዬ ምንም አይደለም እባክሽን አታስጨንቅኝ ስትላት እሺ ብላ እሷም እንደው እድሌ ነው እንጂ እንደው አንቺም ደህና ልጅ ነበርሽ ተበላሸሽብኝ እንደው እድሌ ሆኖ ነው እንጂ በዚህ እድሜ ከሰው ቤት መኖር አልነበረብኝም እያለች እያዘነች ነበር። አይንዬም ኑኑሻም እባክሽ እማዬ እንደዚህ አትሁኚ እና እንደዚህ ከሆነማ ሄለን እንዴት ብዬ ነው ማያትኝ? ስለዚህ እባክሽን
ይቅርታ ጠይቂያትኝ ስትላት ኑኑሻም እሺ በቃ ላንቺ ስላደርገዋለሁ ብላ ኑኑሻም እንግዲህ ሄለንን ይቅርታ ጠይቃታለች ማለት ነው። ይቅርታ ስትጠይቃትም ሄለን አሁን ስህተትሽን አምነሽ መጣሽ አይደል ስትላት አይ እንደዛ አይደለም ይቅርታ ትዬ ስትላትኝ እኮ በስተመጨረሻ ስህተትሽን አምነሽ መጣሽ አይደል ስትላት አይ እንደዛ አይደለም ግን እኔ ምንም አላደረኳትም ኤልሹን ላጠፋሁት ነገር ይቅርታ ብላ ይቅርታ ስትጠይቃት ምን አይነት የሌባ አይነ ደረቅ ነሽ? አሁን ሁለተኛ እንደዚህ እንዳታደርጊ ብዬ ብዙ ጊዜ ነግሬሽ ነበር። አንቺ ግን ምንም አሰሚም ከእንግዲህ በኋላ ከዚህ ቤት ትወጫለሽ፣ 1 ሳምንት ብቻ ነው ያለሽ ስትላትኝ እንግዲህ ኑንሻ ማለት ነው ከእግሯ ወድቃ እባክሽን ትይ እንደዚህ አታድርጊ፣ እባክሽን አንቺ የፈለግሽውን ነገር አድርጊ፣ ከእንግዲህ በኋላ ኤልሹን አላስከፋትም ስትል እና ልታስከፊያት ትፈልጊያለሽ እንዲህ ደግሞ ማን ይፈቅድልሻል እንድታስከፊያት እያለቻት ነበር ሄለን ማለት ነው። እሷም እንግዲህ ከውጭ ወጥታ እያለቅሰች ነበር ሄለን ማያስችላት ብሎ ቆይ ለምንድን ነው እዚህ ሆነሽ የምታለቃቅሽብኝ? እኔ ነግሬሻለሁ ሁለተኛ እዚህ ቤት እንዳላይሽ እንግዲህ በኋላ ሳምንት ብቻ ነው የምሰጥሽ እያለቻት ነበረ። እባክሽን ትዬ እንደዚህ አታድርጊ እናቴ አልቅሳ ትሞትብኛለች እያለ ብትለምናትም ሄለን ልትሰማት ፈቃደኛ አይደለችም። እስቲ እንግዲህ የታለ ያ ቤሉል መጥቶ ለምን አያስጥልሽም እያለቻት ነበረ ማለት ነው። እሷም ተስፋ ቆርጣ ዝም ብላ እያለቀሰች ነበር መለመኗን አቁማ። በዛ እያለች እያለ እንግዲህ መሲ መጣ። እንዴ እህቴ ምን ሆነሽ ነው የምታለቅሽው? ለምንድን ነው የምታለቅሽው ስትላትኝ በይ መሲ እህትሽን አንሽልኝ ከዚህ ስመለስ እንዳላገኛት ብላ ሄለን ትታስራለች ማለት ነው። እንግዲህ መሲ ምን ሆነሽ ነው ለምንድን ነው የምታለቅሽው ምናምን ስትላትኝ አይ ይህች ኤልሹ የተረገመች ጉድ ሰራችን ከክላሷ ስራ ዘግታ ደበደበች ብላለት እየነገረቻት ስትል እንዴ ቆይ ያሳያታለሁ ብላ ተነስታ ልትሄድ ስትልም ኑንሻት እንዴ እቴቴ ገና አልጨረስኩልሽም እትዬ ሳምንት ብቻ ነው የሰጠችኝ ከዚህ ቤት ውጭ ብላኛለች ስትላት እንዴ እኮ በቀጥታ እንደዚህ አለችሽ እቺ የተረገመች ቆይን ያሳያታለሁ ግን አንቺ እንደዚህ አትኝ ተረጋጊ ያለቻት ነበረ። ኑኑሻም እንግዲህ በቃ እህቴ እኔ ወጥቼ ከሆነ ቤት የቤት ሰራተኛ ሆኜ እኖራለሁኝ እናንተ መበጥበጥ የለባችሁም በእኔ ምክንያት ስትል እንዴ ኑኑሻ እሷም እንግዲህ ስቃ መሲ ማለት ነው ይኸውልሽ የኔ ውደት እኔ ያለው አንቺ እንድታለቅሽ በፍጹም አልፈቅድም ያስለቀስሽውን ሁሉ በጥፍ ነው ማስለቅሳቸው እያለች ነበረ መሲ ማለት ነው። አይ እህቴ በቃ እኔ መሄድ አለብኝ እናንተ መረበሽ የለብኝም ስትላትኝ ይኸውልሽ የኔ ውደት እኔ ከዚህ ቤት እንግዳ እድሜን ሁሉ የሰራሁት እኮ ለዚህ አይደለም ስለዚህ አንቺ የትም አትሄጂም ደግሞ እንደዚህ አታስቢ እኔ እህትሽ እያለሁ ምንም እንዳታስቢ አንቺ ስትከፊ ከማየት እኔ ብከፋ ይሻለኛል ስለዚህ አሁን አንቺ ወደ ውጭ ትሄጃለሽ በየኤልሹን ነገር ደግሞ ለኔ ተይልኝ ብላታለች ማለት ነው። እሺ ብላ እንግዲህ ኑንሻም ወደ ውጭ ሄዳለች። እጆ እየጠበቃት ነበረ ከውጭ እንዴት ይዣት ወጣም እንዴ እያለ እየጠበቃት ነበረ ማለት ነው። እንግዲህ ስትወጣ በቃ መጣች ብሎ በጉጉት ሄዶ እንዴት ነሽ ቆይ አንቺ እኔን እየፈለግሽ ነው እንዴ አይነሽ እንደዚህ የሚንቀዋለለው ሲላት ቆይ አንተ ሁሉም ቦታ ነው እንዴ ያለኸው ምናምን ስትለው አይ በአጋጣሚ ነው እንዴ ከቤትም በአጋጣሚ ነው እዚህም በአጋጣሚ ነው ምን አይነት ነገር ነው ስራ የለም እንዴ ስትለው አይ ስራ ላይ በአጋጣሚ ነው አልኩሽ እኮ ሲላት አይ በቃ አሁን የምጠብቀው ሰው ስላለ መሄድ ትችላለህ ስትለው እንዴ እኔ ሰው አይደለሁም እንዴ ሲላት አይ ነህ ግን የምጠብቀው ሰው ሌላ ሰው ስለሆነ ነው ብላ ቤሉል ወደው መጥቶ እንግዲህ የሚጠብቀው ሰው መጥቷል እባክህን ከዚህ ሄድ ብትለው እንግዲህ ጆም አይ አልሄድም ብሎ ቤሉል እስኪመጣ ድረስ እየጠበቀ ነበረ። ቤሉልም ይዟት ሊሄድ ሲል ቆይ ተረጋጋ እባክህን እዛ ልጠብቀን ትችላለህ እስከ አወራት ድረስ ቢለው እሱም ገፍትሮት ሊያልፍ ሲል ኑንሻ መጀል ልቀቀኝ ብላ እንዴ አንቺ ለምንድን ነው እሱን ስታይ እንደዚህ የምትገላመጪኝ ምናምን እያለ ነበረ ጆ ማለት ነው። እንዴ ጆ ተረጋጋ እሰራልሻለሁ እኔ ማን እንደሆነ አታውቂም እያለ ነበር። እንግዲህ ጆ ምን ሊያደርግ እንዳሰበ ደግሞ አላውቅም። እንግዲህ ኑንሻ በ3 አፍቃሪዎች ተከባለች ማለት ነው። እንግዲህ እሷ የምትወደው ደግሞ ቤሉልን ነው። ቤሉልም እንግዲህ ቆይ አሁን ላውራት ወይስ አላውራት ለምንድነው እንደዚህ እየፈራው ያለሁት እያለ ብዙ ጊዜ ተራምዶ ብዙ መንገድ ተራምዶ እሷም ወይ በቃ ለምንድነው ዝም ያለው አያወራም እንዴ በጣም አስከፍቼዋለሁ ማለት ነው እያለኝ ነበረ። እሱም እንግዲህ ቤሉልም እንዴት ነሽ ብሎ በመሀል አውርቶ ለምንድነው ግን እንደዚህ እየራቅሽኝ ያለሽው እሷም እንዴት ነው አንተ እኔ ደህና ነኝ ስትለው እኔ ደህና አይደለሁም ለምንድነው እንደዚህ የምትርቂኝ ያለ ምክንያት ሲላትኝ አይ እኔ አራኩም ስትለው ለምንድነው ደህና ያልሆንከው እያለችው ነበረ ማለት ነው። በይ አሁን በግልጽ ንገሪ ለምንድነው ከኔ የራቅሽው ያስፈራራሽ ሰው አለ ወይስ ምናምን ሲል እንግዲህ ሄለን ከዚህ በፊት ያስፈራራቻትን እያስታወሰች ነበረ።
ሁለተኛ ከቤሉል አጠገብ ድርሽ እንዳትይ፣ ካለበለዚያ እኔ ቤሉልን ድጋሚ አግተዋለሁ አይነት ነገር እንደዛ ስላስፈራራችሁት ነው ያንን እያስታወሰች ነበረ ማለት ነው ኑሻ። ቆይ ለምንድን እንደዚህ የምትፈሪው? እንደዚህ የምትፈሪ ከሆነ የሆነ ነገር አለ፣ ስለዚህ በይ ንገሪኝ ሲላትኝ፣ አይ ቤሉል እንግዲህ አታስጨንቀኝ፣ በቃ ነግሬያለሁ፣ ይሄ የኔ ውሳኔ ነው ስትል፣ አስጨነቅኩሽ አይደል? በቃሽ መልካም ህይወት ብሎ ትቷት ሊሄድ ሲል፣ እንዴ ቤሉል የት ልትሄድ ነው? ስታይ ልትሄድ ነው እንዲህ ስትለው፣ አዎ እንግዲህ መቼስ የመጣሽበትን መንገድ ተመልሰሽ መሄድ አይከብድሽም ብሎ ቤሉልም ጥሏት ሄዷል ማለት ነው። እንደለመደችው ቁጭ ብላ ኑንሻ እያለቃቀሰች ነበረ። እንግዲህ መሲ ደግሞ ኤልሹን እያስፈራራቻት ነበረ። ቆይ አንቺ መጀመሪያ ላይ ቆይ ምን ሆነሽ ነው እንደዚህ ሆንሽ? እህቴ የደበደበችሽ እንዴ? ቆይ እንዴት ነው የመታችሽ ስትላትኝ፣ እንዴ አትይኝም እንዴ ቆዳ ልገለብጥ እኮ ትንሽ ነው የቀራት እያለች ነበረ ኤልሹ ማለት ነው የውሸቷ ጥግ። እሷ ግን ምንም አላደረግ። እሺ ከዛስ እያለቻት ነበር። ውይ የኔ ምስኪን አይንሽን ፈጣሪ ነው ያወጣሽ፣ ውይ 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 እያለኝ ነበረ መሲ ማለት ነው አውቃ። እንዴ መሲ ቆይ እያሾሽብኝ ነው እንዴ ስትላተር፣ አይደለም የምሬን ነው አይንሽን እኮ ለትንሽ ልትመታሽ ነበረ እያለኝ፣ ይኸውልሽ ኤልሹ እኔ ሁለተኛ እህቴን ቀጥ ብለሽ እንዳታያት ብዬ አልነገርኩሽም ነበር እንዴ? ሌላውን ሰው በውሸት ማሳመን ትችያለሽ፣ እኔን ግን በውሸት ማሳመን አትችይም እያለቻት ነበረ መሲ ማለት ነው። ቆይ ምን ልታደርጊ ነው ስትላትኝ፣ ኤልሹ የማደርገውንማ እኔ ነኝ የማውቀው፣ ከዚህ በፊት ተናግሬሽ ነበረ፣ ከዚህ በፊት እንደዚህ አይነት ነገር እንዳታደርጊ እህቴን ቀጥ ብለሽ እንዳታያት ብዬሽ ነበረ፣ ግን አንቺ አልሰማሽም፣ ስለዚህ ጉድሽን ለሁሉም ሰው ነው የምዘረግፍልሽ ብላታለች ማለት ነው መሲ። እንግዲህ እትዬ ብላ ተጣርታ አሉን መጥቷል፣ ሄልን መጥታለች ማለት ነው። እንግዲህ መሲ ልታሳያቸው ያለ ስልኳን እየከፈተች ነው ድራማው ያለቀው ማለት ነው። እንግዲህ እኔ ሳስበው ግን የቀዳችው የመሲ ማስረጃ ስልኳ ላይ ያለ አይመስለኝም። ምክንያቱም ከዚህ በፊት ሄለን የመሲን ስልክ ከፍታ እያየችው ነበረ፣ ብዙ መረጃዎችን ሳታ ወይ አጥፍታባት ይሆናል ብዬ አስባለሁ። ምክንያቱም የዛኔ ስላየችው የመሲን ስልክ የምታስቀምጥላት አይመስለኝም መረጃውን። እንግዲህ መረጃውን ካወጣችውም ከዚህ በፊት ኤልሹ እንደሆነች የወይዘሮ ሄለን ወርቅ የሰረቀችው ይታወቃል ማለት ነው። ኑንሻ ደግሞ ነጻ ትወጣለች። እኔ ግን ሄለን ኑንሻ ልጇ እንደሆነች ብታውቅ ደስ ይለኛል። እንግዲህ ሄለን በጣም ነው የሚጸጽታት፣ ምክንያቱም ይህን ሁሉ ነገር እያደረገችው በዘጋ ልጇ ላይ ነው። ይህን ሁሉ ግፍ የምታደርገው በራሷ ልጅ ላይ ነው ማለት ነው። እሷ የምታስበው እንግዲህ ኤልሹ የእሷ ልጅ እንደሆነች ነው፣ ግን ኑንሻ ናት የእሷ ልጅ። ከዚህ በፊትም ብዙ ነገር አድርጋታለች፣ ያሳግታታለች። ቤሉል ጋር ግንኙነት እንዳይኖራት ብላ ተመርዘሻ እንደ ደግሞ በሽታ አለብሽ ብላ የውሸት ማስረጃ ጽፋ ብዙ ነገር አሰቃይታታለች። እንግዲህ ይህን ሁሉ ግፍ እያደረገችው ያለችው በራሷ ልጅ ነው። እሷ ግን የምታስበው ኤልሹ የእሷ ልጅ እንደሆነች ነው። ምክንያቱም እሷ ማታቅም አይንዬ ማታቅም፣ ግን በስተመጨረሻ ኤልሹ የእሷ ልጅ እንዳልሆነች ነው ደግሞ የእሷ ልጅ እንደሆነች ስታውቅ በጣም ነው የሚጸጽታት። ምክንያቱም ይህን ሁሉ ግፍ እየፈጸመች ያለችው በዘጋ ልጇ ልጅ እንደሆነ በዘጋ ልጇ ላይ እንደሆነ አታቅም ማለት ነው። እንግዲህ ኑንሻ የወይዘሮ ሄለን ልጅ እንደሆነች የሚያውቀው ቴዲ ብቻ ነው፣ ሌላ ሰው አያውቅም። ቴዲ እንዴት እንዳወቀ እንግዲህ አናውቅም። በስተ መጨረሻ መታወቁ አይቀርም። ኑንሻ የወይዘሮ ሄለን ልጅ እንደሆነች፣ ኤልሹ ደግሞ የአይንዬ ልጅ እንደሆነች መታወቁ አይቀርም ማለት ነው። እንግዲህ በክፍል 40 ይሄንን ይመስል ነበረ። በክፍል 41 እስከምንገናኝ ድረስ ቸር ሰንብቱ። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።